ሰባተኛው የስራ ላይ ቡድን ስብሰባ የዓለም ንግድ ድርጅት አባልነት ድርድርን አስመልክቶ በጄኔቫ የተካሄደውን ድርድር አስመልክቶ የኢትዮጵያ የድርድር ሂደት ምን ደረጃ ላይ እንዳለ የተወሰነ ማግለጫና ማብራሪያ ለመስጠት የተጠራ ፕሬስ ኮንፈረንስ ነው። ኢትዮጵያ እንደምታስታውሱትና በባለፉት መግለጫዎች እንደገለጽ ነው በ1994 ዓ.ም በፈረንጆች 1994 ጋት የሚባለው ጀነራል አግሪመንት ኦን ትሬድ ኤንድ ታሪፍ የሚባለው ፈርሶ የዓለም ንግድ ድርጅት በተመሰረተ ከ3 ዓመት በኋላ የታዛቢነት ጥያቄ ታዛቢ ሀገር ለመሆን አመልክታ በ2003 ዓ.ም ደግሞ የመጀመሪያው ስራ ላይ ቡድን ስብሰባ እንዲደራጅና ድርድር ሂደቱ እንዲጀመር ጠቅላላ ጉባኤ ወስኖ ድርድር ከጀመረች እነሆ 23 ዓመታት ተቆጥረዋል። እነኛ 23 ዓመታት የራሳቸው የሆነ ምዕራፍ ያላቸው ተደርገው ሊወሰዱ የሚችሉ ናቸው። የመጀመሪያዎቹ 22 ዓመታት ገደማ አራቱ የስራ ላይ ቡድን ስብሰባዎች የተከናወኑበት ጊዜ ነው። በዚህ ጊዜ ሀገራችን የሚዲያው ማህበረሰብ እንደሚረዳው የማክሮ ኢኮኖሚክ ሪፎርም ያልተጀመረበትና ሁሉ ነገር ዝግ የነበረበት ጊዜ ለይስሙላ አባልነት የጠየቅንበት እንጂ አባል ለመሆን የሚያበቃ የሚያስችል ምቹ ኢኮኖሚያዊ ሁኔታ ምቹ የንግድ ስነ ምህዳር ያልነበረበት ከመሆኑ ጋር ተያይዞ ሂደቱ በጣም የተራዘመና በዓለም የድርድር ሂደት በጣም የዘገየ ከሚያስብል ተርታ እንድንመደብ ያደረገ ዘገምተኛ ሂደት ነው የነበረው። አምስተኛው የስራ ላይ ቡድን ስብሰባ የዛሬ ዓመት ጄኔቫ ላይ ስናደርግ ሂደቱ ከተፋዘዘበት ወደሚነቃቃበት ደረጃ ለማድረስ ሰፊ ጥረትና ቁርጠኝነት በመንግስት በኩል ተወስዶ አዲስ የድርድር ቡድን ብሔራዊ ድርድር ቡድን በኔ ዋና ተደራዳሪነት የሚመራ ከተለያዩ ወሳኝ የማክሮ ተቋማት አባል የሆኑበት የብሔራዊ ባንክ ገዢ፣ የጉምሩክ ኮሚሽን፣ የኢንቨስትመንት ኮሚሽን፣ የፍትህ ሚኒስቴር፣ የፖሊሲ ጥናት ኢንስቲትዩት፣ የውጭ ጉዳይ ሚኒስቴር ከፍተኛ ስራ ኃላፊዎች የተመደቡበት ብሔራዊ ድርድር ኮሚቴ ብሎም ብሔራዊ ቴክኒክ ኮሚቴም ጭምር ተደራጅቶ ስራ ስንጀምር ባጠረ ጊዜ ሂደቱን መቋጨት እንኳን ባይቻል ማገባደድ የሚቻልበትን እቅድ ይዘን ነው የገባ ነው። በአምስተኛው ስራ ላይ ቡድን ስብሰባ መጋቢት 2017 ስድስተኛው ስራ ላይ ቡድን ስብሰባ መስከረም 2018 በዚህ ዓመት መልሰን ሰባተኛው ስራ ላይ ቡድን ስብሰባ አሁን ወርሃ ሚያዝያ ላይ ሰባተኛውን አከናውነናል። ሶስቱ የስራ ላይ ቡድን ስብሰባ ኦልሞስት በአንድ ዓመት ጊዜ ውስጥ ተደርጎ ሊወሰድ የሚችል ነው። ከወራት አንፃር 13 ወር አንድ ዓመት ከአንድ ወር በሆነ ጊዜ ውስጥ 3 የስራ ላይ ቡድን ስብሰባ ስናደርግ በዓለም ፈጣኑ የሚባል የድርድር ሂደት ተደርጎ የተወሰደና እንደ ሪከርድም ተይዞ ባለፈው 14ኛው የዓለም የንግድ ሚኒስትሮች ጉባኤ ካሜሩን ዋንዴ ላይ ሲከናወን ለኢትዮጵያ መንግስት ያለውን ፖለቲካዊ ቁርጠኝነትና የድርድር ቡድኑ በጣም አስደናቂ በሆነ መልኩ በመምራቱ የዓለም ንግድ ሚኒስትሮች በተገኙበት እውቅና ተችሮናል። ከዛ እውቅና ማግስት ሰባተኛው ስራ ላይ ቡድን ስብሰባ ላይ ተሳትፈን የመጣ ነው። ሰባተኛው ስራ ላይ ቡድን ስብሰባ ከጊዜ ወደ ጊዜ ሪፖርታችን እየዳበረ ሄደዋል። በስድስተኛው ስራ ላይ ቡድን ስብሰባ ትልቁ ዴሊቨራብልስ የነበረው ሪፖርታችን ከፍሬ ነገር ወደ ረቂቅነት ያደገበት ነው የነበረው። በእንግሊዘኛው ሲጠራ ኤሌመንትስ ኦፍ ድራፍት ወርኪንግ ፓርቲ ሪፖርት ከነበረበት ወደ ድራፍት ፓርቲ ሪፖርት ያደገበት ነው። ድራፍት ወርኪንግ ፓርቲ ሪፖርት ማለት ረቂቅ የሆነ ነገር ለመጽደቅ በቂ ነው ማለት ነው። ፍሬ ነገሩ ወደ ረቂቅ ደረጃ አድጓል። አሁን ላይ በሰባተኛው ያ ረቂቅ የስራ ላይ ቡድን ሪፖርት ወደ 769 አንቀጾች ያሉት ነው። 400 ገጽ ያለው ነው። 52 ተቀጽላ ዶክመንቶች ያሉበት ነው። 419 የሚጠጉ የህግ ማዕቀፎች ያቀረብንበት ነው። 32 የግዴታ አንቀጾች ወይም ኮሚትመንት ላንጉዌጅ ከሪፖርቱ ጋር ተካቶ የተገመገመበት ነው። እነኚህን ይዘን ባለብዙ ወገን ድርድር ላይ ስናደርግ የኢትዮጵያ የአባልነት ጉዞ ከምንም ጊዜ በላይ በፍሬ ነገር ድሮ ሂደት ሲገመገም ከነበረበት ወደ ሰብስታንስ ወይም ፍሬ ነገር የገባበትና በፍሬ ነገር ደረጃ የተሻለ ሪፖርት የቀረበበትና የአባል ሀገራትን ቀልብ የሳበ በ26 የፈረንጆች ዓመት ማጠናቀቅ እንደምንችል በአብዛኛው አባል ሀገራት የተስማሙበት ቀሪ ነገሮች የሉም ማለት አይደለም፣ ግን በሰባተኛው ትልልቅ ውሳኔዎች ወስነን የገባንበት የከስተምስ ቫሉዌሽን ወይም የጉምሩክ ታሪፍ ትመና አዋጅ አሻሽለን
ኦዲሲ አዘር ዲዩቲስ ኤንድ ቻርጅስ አፖን አክሴሽን ወይም አባል ከሆንበት ጊዜ ጀምሮ እንደምናስቀር ተግባብተንበት፣ የፍራንኮ ቫሉታን ክፍያ መመሪያ ያጸደቅንበት፣ የካርጎ ስካኒንግ ፊን ለማስቀረት የተስማማንበትና ብዙዎች በዚህ ቡድን ስብሰባ ላይ እንደ ጥያቄ የሚነሱ ጉዳዮችን ያስቀረንበትና የበለጠ መተማመን የተፈጠረበት የኢትዮጵያ የድርድር ሂደት እውነትም ጄኒውን ነው እውነተኛ ነው ወደሚል ደረጃ ያቀናንበትና ጥሩ የሚባል መድረክ ነው የነበረው። ቀኑም 1 ቀን ተኩል ገደማ የወሰደ ነው የነበረው። ከዚህ በፊቶቹ አንድ ቀን ነው የነበረው። ጥያቄ እየቀነሰ በዋና ዋና ጥያቄዎች ግን በአፈታት ዙሪያቸው ትልልቅ ድምዳቤዎች የተደረሱበት ነው ብሎ መውሰድ ይቻላል። በዛ ደረጃ በሁሉም በምዕራፎች ውይይቶች ተደርገው መግባባት ላይ የተደረሰበትና ቀሪ ጥያቄዎችም የጥያቄ ቁጥር እየቀነሰ ስለመጣ በቀነሰው ጥያቄ ቁጥር ጉዳዮችን ቋጭተን ወርሃ መስከረም 8ኛው የስራ ላይ ቡድን ስብሰባ እንዲከናወን የተግባባን ስለሆነ ከዛ ፊት መቅደም ያሉባቸው ስራዎች ለመስራት ተስማምተን ያወጣ ነው። ሁለተኛው አንጓ የዓለም ንግድ ድርጅት ድርድር የሚከናወንበት የባለ ሁለት የገበያ እድል ተብሎ የሚታወቀው ባይላተራል ማርኬት አክሰስ ኔጎሺዬሽን ተብሎ የሚታወቀው ነው። ከዚህ ፊት እንደገለጽ ነው 22 ሀገራት የኛ ስራ ላይ ቡድን ስብሰባ አባላት 56 ናቸው። ከ56ቶቹ 22ቱ በባይላተራል ወይም በሁለትዮሽ እደራደራለሁ ብሎ ጠየቁን። በጊዜ ሂደት አድቫንስ እናደርግና በተለይ በ5ኛና 6ኛ ስራ ላይ ቡድን ስብሰባ በቂ ምላሽና ማብራሪያ በባለብዙ ወገን መድረክ ስንሰጥ 5ቶቹ ሀገራት ጥያቄያቸውን ዲክላይን አድርገው በሁለትዮሽ ሳይሆን በባለብዙ ወገን ይበቃኛል ብለው ስለተውት ወደ 17 ቀንሷል ቁጥሩ። ከ17ቱ 9ኙን የስራ ላይ የሁለትዮሽ የገበያ እድል ድርድር አጠናቀናል፣ ቋጭተናል። ከነኛ ሀገራት ጋር ያለው ድርድር በመልካም ሁኔታ እየተጠናቀቀ ነው የነበረው። ፎር ኢንፎርሜሽን 5ኛ ስራ ላይ ቡድን ስብሰባ የዛሬ ዓመት ስንጀምር ከአንድም ሀገር ጋራ እንኳን መቋጨት ውይይት አልተጀመረም። አሁን ግን 9 ሀገር ጋር ጨርሰናል። ከ5 ሀገራት ጋራ በሚቀጥሉት ጥቂት ሳምንታት ውስጥ እንቋጫለን። ከ5ቶቹ ከአራቱ ሀገር ጋራ በአገልግሎት ንግድ ላይ ተስማምተናል። ስለዚህ የሚቀረው የእቃዎች ንግድን በተመለከተ የሁለትዮሽ ገበያ እድል ድርድር አከናውነን ከ5ቱ ጋር የምንፈራረም ነው የሚሆነው። 3 ወደ ኋላ የቀሩ ድርድሮች አሉ። እነኚህን 3ቱንም በምናፋጥንበት አግባብ ከዓለም ንግድ ድርጅት ዋና ዳይሬክተርና ከሚመለከታቸው ሀገራቱ ጋራ ድርድሮች ጀምረናል። ከዚህ በፊት እግር ሲጎትቱ የነበሩት ሀገራትም ጭምር አሁን ተሟሟቀ የገበያ እድል ድርድር የገቡበት ከምንም ጊዜ በላይ ኢትዮጵያ ባልነት ጉዞ ፍንትው ብሎ ወደሚታይበት ምዕራፍ የተቃረበ መሆኑን የተግባባንበት ነው። እንግዲህ ድርድር ሂደት ነው። በዚህ ጊዜ ያልቃል፣ በዚህ ጊዜ እንዲሆናል ብለን እቅድ ብንይዝም ያ በእኛ ብቻ የሚወሰን አይደለም። የዓለም ንግድ ድርጅት ድርድር በአስቀመጠው አቅጣጫና ህገ መንግስት የራሳቸው ህገ መንግስት ተብሎ የሚታወቀው ኮንስቲቱሽን ላይ የተቀመጠው የአባልነት ጥያቄ በሁሉ አባል ሀገራት ኮንሰንሰስ ነው የሚደረገው እንጂ በቮት አይደለም አባል የሚደረገው። ስለዚህ አንድ ሀገር ጥያቄ አልጨረስኩም ካለ ሂደቱ ሊዘገይ ይችላል። ግን እያንዳንዱን ቀዳዳዎች በመዝጋት በብልሃትና በጥበብ እየተመራ የኢትዮጵያ የአባልነት ድርድር በ7ኛው ስራ ላይ ቡድን ስብሰባ ከፍተኛ ዲፕሎማሲያዊ እድል የተገኘበትና ከምንም ጊዜ በላይ በአውትስታንዲንግ ኢሹስ በቀሪ ጉዳዮች ላይ መግባባት የተፈጠረበት ለመፍታትም ዝግጁነት የተሟላበት ሁኔታ የነበረው። ይህ ውጤት እንዲገኝ የመንግስት የማክሮ ኢኮኖሚ አቅጣጫውን ተከትሎ ባስቀመጠው አቅጣጫ መሰረት ነው ድርድሩን ያደረግነው። ሁለተኛ የብሔራዊ ድርድር ኮሚቴው ቀን ከሌሊት ሰርቶ ያመጣው ውጤት ነው። ሶስተኛ የቴክኒክ ኮሚቴ ተብሎ ከየተቋማቱ የሚመጡት አካላትም ባደረጉት የነቃ ተሳትፎ አማካኝነት ሂደታችን እዚህ ጋር ደርሷል የሚለውን ጉዳይ ማንሳት ጠቃሚ ነው የሚሆነው። አንዱ የዓለም ንግድ ድርጅት ድርድር የሚፈልገው የኮሙኒኬሽን አስፔክት ስለሆነ የደረሰበትን ነገር ህብረተሰቡ የማወቅ መብት ስላለው ለህብረተሰቡ ተደብቆ የሚደረግ ነገር ስለሌለ የደረስንበትን ደረጃ ለማሳወቅ ነው።